ኢትዮጵያ መቼም አትፈርስም። አይምዘላችሁ ተጠራርገን ብንጠፋም አትፈርስም። አልፈረሰችም በታሪኳም አሁንም አትፈርስም። ችግሩ እሱ አይደለም ታርጋለች ወይ አታድግም ነው። ትቀየራለች ወይስ እንዲሁ እንደተባላች ትቀጥላለች ነው እንጂ ጉዳዩ መፍረስ የሚባል ነገር አንዱ ችግር ምንድነው? መለያየት እንዳንችል ተደርገን እንዴት ሰራን ህዝቦች ነን። ዝም ብሎ ፖፑሊስቶች ተጮሁ አይደለም። በሶሻል ሚዲያ ስለጮሁ አይምሰላችሁ። አይቻልም። ትግራይን ከአማራ መነጠል አትችልም። አማራን ከኦሮሞ መነጠል አትችልም። ሶማሌን ከኦሮሞ አትችልም። እንደው ጥናት ያልተደረገበት ነገር መናገር ችግር እየሆነብኝ ነው እንጂ ትግራይ ከአድዋ ከሚኒሊክ ጊዜ ጀምሮ በነበረው ውጊያ ብዙ የመሃል ሀገር ሰዎች ኦሮሞዎች፣ አማራዎች ወደዛ ስለሚሄዱ በኋላም 30 ዓመት ከኤርትራ ጋር በነበረው ውጊያ አሁን በቀደም for the last 20 years ወታደሮች ስላሉ ስንት ፐርሰንቱን ኦሮሞ ትግራይ ውስጥ ብትል ዲኤንኤ ለየው። አስቸጋሪ ነገር እንደምናስበው አይምሰላችሁ። እዛ ሄደው አድዋን በሚኒሊክ ጊዜ ሊዋጋ ሄደው ሰው ዝም ብሎ ደርሶ አልተመለሰም። አንድ 10 ወልዶ ነው የመጣው እና ደሞ እንደ ታሪክ ሆኖ እንደምታዩት ከዛም አልተቋረጠም። almost for a century ምልልሶች አሉ። ውስጥ ለውስጥ ያለ ህዝብ ነው ይመስላችኋል። አንዳንድ ተወካይ ነን ብለው የሚያስቡ ሰዎች በቀላሉ መነጠል አይቻልም። ቢቻል ድሮ ይቻል ነበር። ዘመነ መሳፍንት እኮ ተሞክሮ አይሆንም ተሰበሰብን እኮ። ግን እቺኛው ኢትዮጵያ ብቻ ሳትሆን አሁን መቀጠል አለበት ከሶማሌም ጋር